የሃ ትልቁ አካፋይ ዳሽ ነው። ሃ ለ ሃ ሐመሩሃ 0 መ 1። ጤና ይስጥልን። ይህ የ2016 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ጥያቄው እንዲህ ይላል። ጥያቄ ቁጥር 1 አንድ ሙሉ ቁጥር ኢ ተጋማሽ የሚሆነው የቁጥሩ የአንድ ቤት ሆሄ ዳሽ ከሆነ ብቻ ነው። ሀ 1 3 5 7 9 ለ 0 2 3 6 8 ሐመሩሃ 0 2 4 6 8 መ 2 5 6 8 ረጋ ብላችሁ አስተውላችሁ ስሩ። ያው ሂሳብ ስለሆነ ጊዜ ይፈልጋል። ለማንኛውም አስተውላችሁና ረጋ ብላችሁ ስትሰሩ የዚህ ጥያቄ መልስ 1 3 5 7 እና 9 ሚለው ነው የሚሆነው። ምክንያቱም አንድ ቁጥር ኢ ተጋማሽ የሚባለው በአንድ ቤት ያለው ሆሄ ወይ 1 ወይ 3 ወይ 5 ወይ 7 ወይ 9 ሲሆን ነው ማለት ነው። ስለዚህ ከነዚህ መሃል አንዱን ከያዘ ከነዚህ መሃል አንዱን በመጨረሻ አሃዝ ላይ ከያዘ ቁጥሩ ኢ ተጋማሽ ነው የሚባለው። ጥያቄ ቁጥር 2 ከሚከተሉት ውስጥ ብቸኛና ተተንታኝ ቁጥር ያልሆነው የቱ ነው? በደንብ አስተውላችሁ አግቡት። ያልሆነው ነው የሚለው ሀ 5 ለ 4 ሐመሩሃ 6 መ 1 ብቸኛና ተተንታኝ ቁጥር ያልሆነውን በአግባቡ ስትሰሩት መልሱ 1 ይመጣል። ምክንያቱም 1 ብቸኛ ቁጥርም አይደለም ተተንታኝ ቁጥርም አይደለም። ምክንያቱም አንድ አካፋይ ብቻ ነው ያለው ለአንድ። ሶስተኛ ከሚከተሉት ውስጥ አንዱ ትክክል አይደለም። ሀ ለ6 ያለ ቀሪ ተካፋይ የሚሆኑ ቁጥሮች ለ2 እና ለ4 ተካፋይ ይሆናሉ። ለ5 ያለ ቀሪ ተካፋይ የሚሆኑ ቁጥሮች የአንድ ቤት ሆሄያቸው 0 ወይም 5 ከሆነ ነው። ሐመሩሃ ለ4 ያለ ቀሪ ተካፋይ የሚሆኑ ቁጥሮች የመጨረሻው ሁለት ሆሄያት የ4 ብዜት ከሆነ ነው። መ ለ4 ያለ ቀሪ ተካፋይ የሚሆኑ ቁጥሮች ለ2 ተካፋይ ናቸው። ትክክል ያልሆነውን አረፍተ ነገር ነው የምትፈልጉት ማለት ነው። አስተውላችሁና በደንብ አድርጋችሁ ካነበባችሁት የዚህ ጥያቄ ትክክለኛው መልስ የሚሆነው ለ6 ያለ ቀሪ ተካፋይ የሚሆኑ ቁጥሮች ለ2 እና ለ4 ተካፋይ ይሆናሉ የሚለው ስህተት ነው። ምክንያቱም አንድ ቁጥር ለ6 ከተካፈለ ለ2 እና ለ3 መካፈል አለበት እንጂ የግድ ለ4 መካፈል የለበትም። ስለዚህ ትክክለኛ ያልሆነው መልስ ሀሌታ ኋላ ያለው ለ6 ያለ ቀሪ ተካፋይ የሚሆኑ ቁጥሮች ለ2 እና ለ4 ተካፋይ ይሆናሉ ቢለው ትክክል አይደለም። አራተኛ አንድ ሙሉ ቁጥር በ9 ተካፋይ ከሆነ በዳሽ ተካፋይ ይሆናል። ሀ በ5 ለ በ2 ሐመሩሃ በ3 መ ሀና ለ መልስ ናቸው። ረጋ ብላችሁ አስተውላችሁ ስሩ። በ9 ተካፋይ የሆነ ቁጥር ከነዚህ መሃል በስንት ተካፋይ ሊሆን ይችላል? ስታሰሉት ትክክለኛው መልስ በ3 የሚለው ነው። ምክንያቱም 9 የ3 ብዜት ስለሆነ በ9 የሚካፈል ማንኛውም ቁጥር በ3 ያለ ቀሪ ይካፈላል። ጎበዝ። ወደ ጥያቄ ቁጥር 5 ደግሞ ስንል እንዲህ ይላል። ለራሱና ለአንድ ብቻ የሚካፈል ሙሉ ቁጥር ዳሽ ይባላል። ሀ ብቸኛ፣ ለ ተተንታኝ፣ ሐመሩሃ ብቸኛም ተተንታኝም፣ መ መልስ የለም።
ለራሱና ለአንድ ብቻ የሚካፈል ሙሉ ቁጥር ብቸኛ ነው የሚባለው። ብቸኛ ቁጥር የሚባለው ሁለት አካፋዮች ማለትም አንድና ራሱ ብቻ ያሉት ቁጥር ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ነገር የተመቻችሁ ነገር ካለ ላይክ አድርጉ። ምናልባት እየፈጠንኩ ወይም እየዘገየ ከሆነ ቪዲዮን ያስቆማችሁ ተከተሉ። ሂሳብ ስለሆነ ረጋ ብላችሁ ስሩ። መልካም። ጥያቄ ቁጥር 6 ከሚከተሉት ውስጥ ተከታታይ የሆኑ ተተንታኝ ቁጥሮች የትኞቹ ናቸው? ተከታታይ የሆኑ ተተንታኝ ቁጥሮች ሀ 2 እና 3 ለ 5 እና 6 ሐመሮሃ 8 እና 9 መ 4 እና 5 አስተውላችሁ ከሰራችሁ መልሱ 8 እና 9 የሚለው ነው የሚሆነው። ምክንያቱም 8 እና 9 ሁለቱም ተተንታኝ ናቸው። 8 አካፋዮቹ 1 2 4 8 ሲሆኑ የ9 ደግሞ አካፋዮች 1 3 9 ናቸው። ስለዚህ 8ም 9ም ተከታታይ ናቸው። 8 እና 9 እንደገና ተተንታኝ ናቸው። ሌሎቹን የወሰዳችሁ እንደሆነ ለምሳሌ 5 1 እና 5 ብቻ ነው፣ ተተንታኝ አይደለም። ሌሎቹም እንደዚሁ። ስለዚህ ትክክለኛው መልስ ሐመሮሃ ላይ ያለው 8 እና 9 የሚለው ነው ማለት ነው። ጥያቄ ቁጥር 7 ትንሹ ተተንታኝ ሙሉ ቁጥር ዳሽ ነው። ሀ 4 ለ 3 ሐመሮሃ 2 መ 1 ትንሹ ተተንታኝ እንዲሁም ሙሉ ቁጥር። ጥያቄዎች በደንብ እያስተዋላችሁ ስሩ። ትንሹ ተተንታኝ ሙሉ ቁጥር የትኛው ነው? የዚህ ጥያቄ ትክክለኛው መልስ 4 ነው። ምክንያቱም 1 ብቸኛም ተተንታኝም አይደለም። 2 እና 3 ብቸኛ ቁጥሮች ናቸው፣ ተተንታኝ ግን አይደሉም። ስለዚህ 4 የመጀመሪያው ተተንታኝ ቁጥር ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 8 ከ301 እስከ 310 ባሉ ቁጥሮች ውስጥ ብቸኛ ቁጥር የሆነው የቱ ነው? ሀ 302 ለ 301 ሐመሮሃ 304 መ 307 በ301 እና በ310 መካከል ካሉ ቁጥሮች በአግባቡና ተረጋግታችሁ ከሰራችሁ በ301 እና በ310 ባሉ መሃል ባሉ ቁጥሮች ውስጥ ብቸኛ ቁጥር የሆነው 307 ነው። ምክንያቱም 307 ብቸኛ ቁጥር ነው። 301 በ7 ይካፈላል፣ ምርጫ ሌላ ያለው። ሌሎቹ ደግሞ ተጋማሽ ቁጥሮች ናቸው። ስለዚህ ብቸኛ የሆነው ቁጥር 307 ነው ማለት ነው። መልካም። እናንተ በሚገባችሁና ረጋ ባለ መንገድ ጥያቄዎችን ስሯቸው። ጥያቄ ቁጥር 9 በሙሉ ቁጥር 5 6 ዳሽ 4 በ3 ተካፋይ እንዲሆን በባዶ ቦታው ላይ ሊገባ የሚችለው ባለ አንድ ሙሉ ቁጥር ዳሽ ነው። ሀ 2 ለ 4 ሐመሮሃ 3 መ 5 ትክክለኛው መልስ 3 ነው። የሆሄያቱ ድምር ለ3 መካፈል አለበት። ስለዚህ እዚህ ላይ
ሶስት የተሰጡን ሶስት ሆሄያት አሉ። አሁን የምንፈልገው እዚህ ቦታ ላይ የሚገባውን ቁጥር ነው ከነዚህ ማለት የምንመርጠው ማለት ነው። ስለዚህ እዚህ ላይ ስንት ቁጥር ቢገባ ነው ይሄ ቁጥር በሶስት ተካፋይ የሚሆነው? እያንዳንዱ ማየት እንችላለን። ለምሳሌ ሁለት እናስገባ። ይሄን ሁለት ብናስገባ ለምሳሌ እዚህ ጋር ሁለት ብናስገባ 5 ሲደመር 6 11 11 ሲደመር 2 13 13 ሲደመር 4 17 ይሄ ለ3 አይካፈልም። አራትን ብናስገባ 4 5 ሲደመር 6 11 11 ሲደመር 4 15 15 ሲደመር 4 19 ይሄም ለ3 አይካፈልም። አምስትን ደግሞ እናስገባ እዚህ ቦታ ላይ 5 ሲደመር 6 11 11 ሲደመር 5 ይሄን ብናስገባው 16 16 ሲደመር 4 20 20ም ለ3 አይካፈልም። ነገር ግን ይሄኛውን ብናስገባ 5 ሲደመር 6 11 11 ሲደመር 3 14 14 ሲደመር 4 18 18 ለ3 ይካፈላል። ምክንያቱም 18 ሊካፈል ለ3 6 ጊዜ ይደርሳል። ስለዚህ ትክክለኛው መልስ ሐመር ውሃ ላይ ያለው 3 ነው ማለት ነው የሚሆነው። ይሄው 5 ሲደመር 6 ሲደመር 3 ሲደመር 4 18 ይሆናል። 18 ለ3 ስለሚካፈል መልሱ 3 ነው ማለት ነው። እንቀጥል። ጥያቄ ቁጥር 10 150 በብቸኛ ትንትን ሲገለጽ ዳሽ ነው። ሀ 2 ኃይለ ቁጥር 3 ሲባዛ 3 ሲባዛ 5 ለ 2 ኃይለ ቁጥር 4 ሲባዛ 4 ሲባዛ 3 ሐመር ውሃ 2 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 መ 2 ኃይለ ቁጥር 3 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 በሚመቻችሁ በምታውቁት በተለያየ መንገድ ሰርታችሁ ማምጣት ትችላላችሁ። ለማንኛውም የአስረኛው ጥያቄ ትክክለኛው መልስ 2 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 የሚለው ነው። ምክንያቱም 150 ማለት እዚህ ጋር የተቀመጠው ቁጥር አለ 150 በብቸኛ ትንትን ሲገለጽ ነው የሚለው። ስለዚህ 150 ማለት 2 ሲባዛ 75 ማለት ነው። ይሄ 150 ነው። ቀጥሎ ደግሞ 75 ማለት 3 ሲባዛ 25 ማለት ነው። 2 ሲባዛ 3 ሲባዛ 25 ማለት 2 ሲባዛ 75 ማለት ነው። ቀጥሎ ደግሞ 25 ማለት 5 ኃይለ ቁጥር 2 ማለት ነው። 25 ማለት 5 ጊዜ 5 ነው። ስለዚህ 2 ሲባዛ 2 እዚህም 2 አለ፣ እዚህ 3 አለ፣ እዚህም 3 አለ፣ እዚህ መጨረሻ ደግሞ 5 ኃይለ ቁጥር 2 አለ። ስለዚህ 2 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 የሆነው ለዚህ ነው። መልሱ 2 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2 የሆነው አንድ ይሄ ነው። ሌላ ደግሞ ባለፈው እንዳሳየኋችሁ ምናልባት በአብጂ ዛፍ ይሄኛውን ደግሞ ብንሰራው በአብጂ ዛፍ ለምሳሌ 150 አለ። ይሄንን 150 በሁለት ስናካፍለው ይሄን በሁለት ስናካፍል ይሄ 75 ይመጣል። ይሄ 75 ደግሞ በሁለት አይካፈልም በ3 ይካፈላል። ስለዚህ ይሄኛው ደግሞ በ3 ስናካፍለው 25 ይመጣል። 25 ይሄ 25 ደግሞ ለሁለት አይካፈልም ለሶስት አይካፈልም ለአራት አይካፈልም ለአምስት ይካፈላል። ስለዚህ ይሄኛው ደግሞ ለአምስት እናካፍለው 5 ይሆናል። ከዚህ በኋላ ጨረስን ማለት ነው። ስለዚህ 2 ለዚህ ነው 2 ሲባዛ ይሄኛው ደግሞ 3 አለ 3 ሲባዛ እንደተደረገ ነው አይደል የሚሰራው 5 አለ 5ን 2 ጊዜ ማለት ነው። ስለዚህ 5 ኃይለ ቁጥር 2 ይሄ ትክክለኛው የ150 በብቸኛ ትንትን ሲገለጽ ነው ማለት ነው። እና መልሱ ሐመር ውሃ የሆነው በዚህ ምክንያት ነው። 2 ሲባዛ 3 ሲባዛ 5 ኃይለ ቁጥር 2። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄ ወይም ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ በብዛት እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። ሂሳብ ስለሆነ ረጋ ብላችሁ ስሩ። መልካም የጥናትና የፈተና ዝግጅት ጊዜ ይሁንላችሁ። እንቀጥል። ጥያቄ ቁጥር 11 ከሚከተሉት ቁጥሮች ውስጥ አንጻራዊ ብቸኛ ቁጥሮች የሆነው የቱ ነው? ሀ 17 እና 26 ለ 26 እና 8 ሐመር ውሃ 42 እና 56 መ 27 እና 24
በሚገባችሁ በሚመቻችሁ መንገድ ረጋ ብላችሁ ስሩ። እያንዳንዱ ጥያቄ ስሩት። በእርግጥ ሰዓትም ወሳኝ ነው። ለማንኛውም ተረጋግታችሁ ስትሰሩ የዚህ ጥያቄ ትክክለኛው መልስ 17 እና 26 ይመጣል። አንጻራዊ ብቸኛ ቁጥሮች ማለት ከአንድ ውጪ ሌላ የጋራ አካፋይ የሌላቸው ቁጥሮች ናቸው። ከአንድ ውጪ ሌላ የጋራ አካፋይ የሌላቸው ቁጥሮች እነሱ ነው እዚህ ጋር አሁን አንጻራዊ ብቸኛ ቁጥሮች እንላቸው። በዚህ መሰረት 17ን የወሰን እንደሆነ የመጀመሪያው የ17 አካፋዮች 1 እና 17 ብቻ ነው። ስለዚህ ሌሎቹ እዚህ ጋር ለምሳሌ የ26 አንድም ሁለትም ሌሎችም ይኖራሉ። ራሱ 26ም አለ። እዚህ ላይ የ8 1 2 4 8ም አለ። የ42 አንድም ሁለትም ሌሎችም ቁጥሮች አሉት። የ56ም እንደዛው። የ27ም 1 3 9 እነዚህ አሉ። የ24ም 1 2 3 8 እነዚህ አሉ። የ17 ግን 1 እና 17 ብቻ ነው። የ26 1 2 13 እና 26 ናቸው። ማንኛውም ከሚከተሉት ቁጥሮች ውስጥ አንጻራዊ ብቸኛ ቁጥሮች የሆኑት 17 እና 26 ናቸው። አስራ ሁለተኛ የ56 እና የ120 ትጋአ ስንት ነው? ሀ 5 ለ 12 ሐመሮሃ 8 መ 9 የ56 እና የ120 ትልቁ የጋራ አካፋይ 8 ነው። 56 ማለት 8 ሲባዛ በ7 ነው። ይሄ ያንዱ የተቀመጠው ነው። ስለዚህ የ120 ደግሞ 120 ማለት 8 ሲባዛ 15 ነው። ስለዚህ 8 ሁለቱንም የሚያካፍል ትልቁ ቁጥር ነው የሚለው እንግዲህ እዚህ ላይ። ስለዚህ 56 ማለት 8 ሲባዛ 7 ነው። 120 ማለት 8 ሲባዛ 15 ነው። ስለዚህ 8 የሁለቱ የጋራ ስለሆነ የትንሹ የጋራ አካፋይ 8 ነው የሚለው በዚህ ምክንያት ነው። ምናልባት ደግሞ በሌላው ባለፈው ባሳያችሁ መንገድ ደግሞ ይሄ አለ። የ56 አካፋዮች እነማን ናቸው? 1 2 4 7 8 28 እና 56 ናቸው የ56 አካፋዮች። የ120 አካፋዮች ደግሞ 1 2 3 4 5 6 8 10 12 እያለ ይቀጥላል። እነዚህ የ120 አካፋዮች ናቸው። ስለዚህ ከነዚህ መሃል ትንሹ የጋራ አካፋይ የሆነው ቁጥር 8 ነው ማለት ነው። ካሉት መሃል ከተዘረዘሩት መሃል ከዚህ በላይ ትልቅ ሊኖር ይችላል፣ ግን ትንሹ ይሄኛው ነው ማለት ነው፣ 8 ነው። መልካም። ጥያቄ ቁጥር 13 ከሚከተሉት ብዜቶች ውስጥ የ43 ብዜት የሆነው የቱ ነው? የ43 ብዜት ሀ 43 ለ 68 ሐመሮሃ 86 መ ሀና ሐመሮሃ መልስ ናቸው። የዚህ ጥያቄ መልስ ሀና ሐመሮሃ ናቸው የሚለው ነው። ምክንያቱም 43 ሲባዛ 1 43 ነው። ስለዚህ 43 የራሱ ብዜት ነው ማለት ነው። አንድ ቀጣዩ የ43 ብዜት ማለት ነው 43 ሲደመር 43 86። ስለዚህ 43ን በሁለት ስናባዛ ደግሞ 86 ይሆናል። ስለዚህ ካሉት አማራጮች መካከል 43 እና 86 የ43 ብዜቶች ናቸው ማለት ነው። ለምሳሌ እዚህ ጋር በባለፈው መንገድ ደግሞ እንካል የ43 ብዜቶች እነዚህ ናቸው። 43 86 129 172 ያለ ይቀጥላል። ስለዚህ እነዚህ ናቸው 43 86 129 172 ያለ ይቀጥላል። ስለዚህ እዚህ ካሉት ምርጫዎች መካከል 43 ይኸው እዚህ ጋር አለ 43 አንዱ የኛው ነው። 86 ይኸው የኛው 86 አለ። 68 የለም እዚህ ውስጥ ይሄ 68 ነው። 68 ግን እዚህ ውስጥ የለም። ስለዚህ ሀሌታውሃና ሐመሮሃ ወይም 43 እና 86 የ43 ብዜቶች ናቸው ከተሰጡት ምርጫዎች መሃል ነው እንጂ እነዚህ ብቻ አይደሉም። እዚህ ጋር የዘረዘርኳቸው በሙሉ የሱ ብዜት ናቸው። ነገር ግን ከተሰጡን አማራጮች መካከል የ43 እና 86 የ43 ብዜቶች ናቸው ማለት ነው። በጣም ጥሩ። ጥያቄ ቁጥር 14 ጥያቄ ቁጥር 14 የሃ ትልቁ አካፋይ ዳሽ ነው። ሃ ለ
ለ ሀ ሐመሮሃ 0 መ 1 የዚህ ጥያቄ የ14ኛው ጥያቄ መልስ የሚሆነው ሀ ነው። የሀ ትልቁ አካፋይ ሀ ነው። የማንኛውም ቁጥር ትልቁ አካፋይ ቁጥሩ ራሱ ነው። ለምሳሌ እንውሰድና አራትን እንውሰድ። የአራት አካፋዮች ለማን ናቸው? የአራት አካፋይ ባሉት 1 2 እና 4 ናቸው። ስለዚህ ትልቁ ማን ነው? 4 ነው ማለት ነው። የዘጠኝን እንውሰድ። የዘጠኝ አካፋዮች ለማን ናቸው? 1 3 እና 9። ስለዚህ ትልቁ ማን ነው? 9 ነው ማለት ነው። የ12ን አካፋይ እንውሰዳቸው እነማን እንደሆኑ። የ12 አካፋዮች 1 2 3 4 6 እና 12 ናቸው። ስለዚህ የ12ም ትልቁ አካፋይ ማን ነው? 12። ምንድን ነው የሚለው እዚህ ላይ? የማንኛውም ትልቅ ቁጥር ወይም የማንኛውም ቁጥር ትልቁ አካፋይ ቁጥሩ ራሱ ነው። ስለዚህ የ4 አካፋይ ትልቁ 4 ነው። የ9 ትልቁ አካፋይ 9 ነው። የ12 ትልቁ አካፋይ 12 ነው ማለት ነው። የ100 ትልቁ አካፋይ 100 ነው። የ1000 ትልቁ አካፋይ 1000 ነው ማለት ነው። እንቀጥል። ጥያቄ ቁጥር 15 ሁለት ኃይለ ቁጥር 3 ሲባዛ 5 ጋር እኩል የሆነው የቱ ነው? ሀ 8 ለ 40 ሐመሮሃ 32 መ 42 ይሄን ቁጥር ስታሰሉ የሚመጣላችሁ ትክክለኛው መልስ 40 ነው። ምክንያቱም ሁለት ኃይለ ቁጥር 3 ማለት 2 ሲባዛ 2 ሲባዛ 2 ማለት ነው። እዚህ ጋር ተቀመጠልን የተሰጠን ሁለት ኃይለ ቁጥር 3 ሲተነተን እንደዚህ ነው የሚሆነው። 2 ሲባዛ 2 ሲባዛ 2 2 ሲባዛ 2 4 4 ሲባዛ 2 8 ይሄ 8 መጣ። ከዛ ቀጥሎ 8 ሲባዛ በ5 ነው የሚሆነው አይደለ? ስለዚህ 8 ሲባዛ በ5 ደግሞ ስንት መጣልን? 40። ስለዚህ ሁለት ኃይለ ቁጥር 3 ሲባዛ 5 40 ነው። እንቀጥል። ጥያቄ ቁጥር 16 የሁለት ቁጥሮች ብዜት 122 ነው። ሁለት ቁጥሮች ሲባዙ 122 ይሆናሉ። የሁለቱ ቁጥሮች ትጋአ ደግሞ 1 ነው። የሁለቱ ቁጥሮች ትጋብ ስንት ይሆናል? ሀ 61 ለ 36 ሐመሮሃ 122 መ መልስ አልተሰጠም። የዚህ ጥያቄ ትክክለኛው መልስ 122 ነው። ምክንያቱም ትጋብ ሲባዛ ትጋአ እኩል ይሆናል የቁጥሮቹ ብዜት የሚል አለ አይደለ ፎርሙላው ላይ። ስለዚህ ትጋብ ነው የተጠየቅነው። ትጋአ 1 ስትሆናል እዚህ ጋር። ምክንያቱም እንደሚለው የሁለቱ ቁጥሮች ትጋአ 1 ነው ተሰጥቶናል ነው የሚለው። ስለዚህ በ1 ስናባዛ የቁጥሮቹ ብዜት 122 ነው። የሁለቱ ቁጥሮች ብዜት 122 ነው ይላል። ይሄው 122። ከነዛ መሃል ደግሞ የሁለቱ ቁጥሮች ትጋአ 1 ነው። ይሄው ተሰጥቷል ትጋአ። የሁለቱ ቁጥሮች ትጋብ ስንት ይሆናል የሚለው። ስለዚህ ጥያቄው ትጋብን እንድናሰላ ነው ማለት ነው። ስለዚህ ትጋብ ሲባዛ 1 እኩል ይሆናል 122 ከሆነ ትጋብን ለማስራት ሲካፈል ለ1 ይሄኛውንም ሲካፈል ለ1 ነው የምናደርገው። ስለዚህ ይሄ 1 በ1 ይጠፋል። ማን ይቀራል? ትጋብ። ትጋብ እኩል ይሆናል 122 አንደኛ። ይሄ ማለት 122 ነው ማለት ነው። ትክክለኛው መልስ 122 ነው። በጣም ጥሩ። እንግዲህ ሂሳብ ስለሆነ ረጋ ብላችሁ እያስተዋላችሁ ምናልባት ከደከማችሁም ዘግታችሁ ደግሞ ትንሽ አረፍ ብላችሁ ተመልሳችሁ ስሩት። እንቀጥል። ጥያቄ ቁጥር 17 የ72 እና የ120 ትጋአ እና ትጋብ ዳሽና ዳሽ ናቸው። እንግዲህ በቅደም ተከተል ነው የምንፈልገው እዚህ ጋር የ72 እና የ120
ትጋ አ መጀመሪያ፣ ቀጥሎ ደግሞ ትጋ ብ በቅደም ተከተል ምንና ምን ይሆናሉ? ሀ 18 እና 2፣ ለ 16 እና 36፣ ሐመሮሃ 18 እና 20፣ መ 24 እና 360። የ72 እና የ120 ትልቁ የጋራ አካፋይ እና ትንሹ የጋራ ብዜት። የ72 እና የ120 ትልቁ የጋራ አካፋይ እና ትንሹ የጋራ ብዜት ነው የምንፈልገው ማለት ነው። ጊዜያችን ለመጠቀም የዚህ ጥያቄ ትክክለኛው መልስ 24 እና 360 የሚለው ነው። ትጋ አው 24 ነው። ትጋ ብ 360 ነው። ምክንያቱም የ72 እና የ120 የ72 እና እዚህ ላይ በተሰጠ መሰረት የ72 እና የ120 ይሄ 72 እና የ120 ትጋ አ 24 ነው። ይሄ አንዱ መልስ ነው። የ72 እና የ120 ደግሞ ትጋ ብ 360 ነው የሚመጣው። እንዴት ነው መጣ? 72 እኩል ይሆናል 24 ሲባዛ 3 ማለት ነው። 120 ደግሞ 24 ሲባዛ 5 ነው። ስለዚህ 24 እዚህም አለ እዚህም አለ የጋራቸው ነው። ትጋ ብ ደግሞ 24 ሲባዛ 3 ሲባዛ 5 ነው። 24 ይኸው እዚህ ጋር አለ፣ 3 እዚህ ጋር አለ። ይኸኛው 24 ነው፣ ይኸኛው 3 ነው። እዚህ ደግሞ 24 ተመሳሳይ እዚህ ጋር ወስደናል። ስለዚህ 5 ነው። ይኸኛው ደግሞ እዚህ ጋር 5 አለ። ስለዚህ 24 ሲባዛ 3 ሲባዛ 5 አድርገን ስንወስድ የሚመጣው መልስ 360 ነው ማለት ነው። ይሄ አንዱ መንገድ ነው። አለዚያ ደግሞ ባለፈው በሰራነው መንገድ ደግሞ ከሆነ የ72 አካፋዮች ለማን ናቸው? 1 2 3 4 6 8 9 12 18 24 36 እስከ 72 ያሉት ናቸው። የ120 ደግሞ 1 2 3 4 5 6 8 10 12 15 20 24 30 እያሉ ይቀጥላሉ። ስለዚህ የሁለቱ የጋራ አካፋዮች እዚህ ጋር የሚታዩት 24 ነው። 1 ስለዚህ የ72 እና የ120 ትልቁ የጋራ አካፋይ 24 ነው። ይሄ 24 ነው ማለት ነው። የመጀመሪያው ዳሽ ላይ የሚሞላው። አሁን ደግሞ ትልቁን የጋራ ብዜት ነው የምንፈልገው። ትልቁ የጋራ ብዜት ደግሞ የ72 ብዜቶች 72 144 216 288 360 432 እያለ ይቀጥላል። የ120 ደግሞ ብዜቶች 120 240 360 480 እያሉ ይቀጥላሉ። ስለዚህ የነዚህ የሁለቱ የጋራ ትልቁ የጋራ ብዜታቸው ወይም የጋራ ትንሹ የጋራ ብዜት 360 ነው ማለት ነው። ስለዚህ የ72 እና የ120 ትንሹ የጋራ ብዜት 360፣ ትልቁ የጋራ አካፋይ 24። ስለዚህ ይሄኛው 24 ነው የሚሆነው። ይሄ እና የዚህኛው ደግሞ 360 ይሆናል ማለት በቅደም ተከተል ስለሆነ የሚሞላው። ትልቁ የጋራ አካፋያቸው 24 ነው። ትንሹ የጋራ ብዜታቸው ደግሞ 360 ነው ማለት ነው። ወደ ጥያቄዎቻችን ማገባደድ የደረስን ስለሆነ አይዟችሁ። ጥያቄ ቁጥር 18 እንዲህ ይላል። ማንኛውም ሙሉ ቁጥር ለራሱ ዳሽ ነው። ሀ አካፋይ፣ ለ ብዜት፣ ሐመሮሃ ብቸኛ፣ መ ሀና ለመልስ ናቸው። ማንኛውም ሙሉ ቁጥር ለራሱ አካፋይና ብዜት ነው። እንዴት ቢባል ማንኛውም ቁጥር ለራሱ አካፋይ ነው። ስለዚህ አንድ ቁጥር ለራሱ ሲካፈል ለምሳሌ ኤ ሲካፈል ለኤ 1 ይሆናል። 10 ሲካፈል ለ10 1 ነው። 100 ሲካፈል ለ100 1 ነው። ስለዚህ ማንኛውም ሙሉ ቁጥር ለራሱ አካፋይ ነው ማለት ነው። ሌላው ማንኛውም ሙሉ ቁጥር ለራሱ ብዜት ነው። ኤ ሲባዛ 1 ኤ ነው። ስለዚህ ማንኛውም ሙሉ ቁጥር ለራሱ አካፋይም ነው ብዜትም ነው ማለት ነው። ይሄ መልሱ የሆነው በዚህ ምክንያት ስለሆነ ይሄኛውን አስተውላችሁ እናንተ ደግሞ በሚገባችሁ መንገድ ምን ማለት እንደሆነ ተረጋ ብላችሁ አስተውላችሁ አንብቦ መጻፋችሁ። ስለዚህ ማንኛውም
ሙሉ ቁጥር ለራሱ አካፋይም ነው። ማንኛውም ሙሉ ቁጥር ለራሱ ብዜትም ነው። ለምሳሌ አራትን እንውሰድና የአራት አካፋዮች እነማን ናቸው? 1 2 4። ስለዚህ አራት ራሱ የአራት አካፋይ ነው። 4 ሲካፈል 4 አንድ ጊዜ ስለሆነ አንድ ይሄ ደግሞ አሁን ብዜት የአራት ብዜቶች ደግሞ እነማን ናቸው? የአራት ብዜቶች ደግሞ የሚባሉት 4 8 12 እያለ ይቀጥላል አይደል? ይሄን እያለ ይቀጥላል። ስለዚህ የአራት ብዜቶች 4 8 12 እያለ ይቀጥላል። ስለዚህ አራት ለራሱ አካፋይ ነው፣ አራት ለራሱ ብዜት ነው ማለት ነው። ስለዚህ ማንኛውም ሙሉ ቁጥር ለራሱ አካፋይም ነው ብዜትም ነው ማለት ነው። ይሄ አካፋዮቹ ናቸው። እነዚህ እዚህ ጋር ያለው ነገር ዋረግር እንዳያላችሁ እነዚህ አካፋይ ናቸው። አካፋይ ይቅርታ ያው ጽሁፉ ይንቀራፋል በኪቦርድ ስለሆነ እነዚህ አካፋይ ናቸው። እነዚህ ደግሞ ብዜት ናቸው። ስለዚህ ለሁሉም ቁጥር ላይ እንደዚህ ነው። 10 ለራሱ አካፋይ ነው ብዜትም ነው። 100 ለራሱ አካፋይም ነው ብዜትም ነው። በዚህ መንገድ ማየት ትችላላችሁ። መልካም እንቀጥል። ጥያቄ ቁጥር 19 የ36 72 እና 144 ትጋአ ዳሽ ነው። ሀ 144 ለ 72 ሐመሮሃ 36 መ 4 የ36 የ72 እና የ144 ትልቁ የጋራ አካፋይ ስንት ነው? የ36 የ72 እና የ144 ትልቁ የጋራ አካፋይ ስንት ነው? ቅድም እንዳልኳችሁ አሁንም እናንተ በሚመቻችሁ መንገድ ስሩ። ስትሰሩት የዚህ ጥያቄ ትክክለኛው መልስ 36 ነው የሚሆነው። 72 እና 144 የ36 ብዜቶች ስለሆኑ ትልቁ የጋራ አካፋያቸው ትንሹ ቁጥር ወይም 36 ይሆናል ማለት ነው። ቅድም ከዚህ በ18ኛው ጥያቄ ላይ እንዳየ ነው። ሌላው ደግሞ በዛኛው መንገድ ባለፈው ባሳየዋችሁ መንገድ ደግሞ እንስራ ከተባባል የ36 አካፋዮች እነማን ናቸው? እነዚህ ናቸው። 1 2 3 እያለ እስከ 36 ይመጣል። እነዚህ የ72 ደግሞ አካፋዮች 1 2 3 እያለ ደግሞ ይመጣል። እዚህ ላይ 36 72 ድረስ ይመጣል። የ144 አካፋዮች ደግሞ 1 2 3 4 6 8 9 12 18 24 36 72 144 ድረስ ይመጣሉ። ስለዚህ የሶስቱም የጋራ ሆኖ ትልቁ 36 ነው ማለት ነው። ስለዚህ 36 የ72 እና የ144 ትልቁ የጋራ አካፋይ ነው ማለት ነው። እናንተ በሚመቻችሁ መንገድ ተጠቀሙ። ወደ ክፍል 1 የመጨረሻ ጥያቄ ደረስን። ጥያቄ ቁጥር 20 እንዲህ ይላል። በአቶ አየለ ክፍል ውስጥ 24 ወንዶችና 28 ሴቶች ተማሪዎች አሉ። ሁሉም ተማሪዎች በቡድን ውስጥ እንዲካተቱ አቶ አየለ ምን ማድረግ አለባቸው? ክፍል ውስጥ ያሉ ተማሪዎች 24 ወንድና 28 ሴቶች በአጠቃላይ 52 ተማሪዎች አሉ። እነዚህን ተማሪዎች በቡድን ሊያስቀምጡ ነው። ሁሉም ተማሪዎች በቡድን ውስጥ እንዲካተቱ ምን ማድረግ አለባቸው? ሀ በ12 ቡድን መክፈል፣ ለ በ14 ቡድን መክፈል፣ ሐመሮሃ በ8 ቡድን፣ መ በ10 ቡድን መክፈል። ይሄ ጥያቄ ማለት እንግዲህ ጥያቄው መጀመሪያ የቃላት ፕሮብሌም ስለሆነ በደንብ አድርጋችሁ መጀመሪያ ጥያቄውን መገንዘብ ነው የሚያስፈልገው። ስለዚህ ይሄን ጥያቄ ተገንዝባችሁ ስትሰሩትና ከገባችሁ መልሱ እዚህ ውስጥ የለም። ጥያቄው በምርጫዎቹ ውስጥ ትክክለኛውን ትጋአ አልያዘም። ትክክለኛው ትጋአ 4 ነው፣ መልሱ አይደለም 4። ከዛ በኋላ ምን ይመጣል? የ24 እና የ28 የዚህ የሁለቱ ቁጥሮች ወይ የወንዶችና የሴቶች ነው። እዚህ ጋር የ24 እና የ28 ትልቁ የጋራ አካፋይ 4 ነው። ትልቁ የጋራ አካፋያቸው 4 ነው።
በየቡድኑ አራት ተማሪዎችን በማድረግ 52 ተማሪዎች ስለሆኑ 52 ሲካፈል ለ4 በአጠቃላይ ስንት ይመጣል? 13 ቡድኖች መፍጠር ይቻላል። 6 የወንድና 7 የሴት ቡድኖችን መፍጠር ይቻላል። ስለዚህ ሊፈጠር የሚችለው የቡድን ብዛት 13 ነው። 13 ደግሞ ምርጫ ውስጥ የለም። 12 አለ፣ 14 አለ፣ 8 አለ፣ 10 አለ። ስለዚህ እዚህ ውስጥ መልሱ አልተሰጠም ማለት ነው። አሰራሩ ግን በዚህ መልኩ ነው። ትልቁን የጋራ አካፋይ ካገኛችሁ በኋላ አጠቃላይ ተማሪዎቹን ለትልቁ የጋራ አካፋይ ማካፈል ነው። ተማሪዎቹ 24 ሲደመር 28 52 ናቸው። 52ን ለትልቁ የጋራ አካፋይ ማካፈል ነው። ይሄ 24 ነው፣ ይሄኛው 28 ነው። ይሄ ሲደመር ሁለቱ አንድ ላይ ስንደምራቸው 52 ይመጣል። ስለዚህ 52ን ለ4 በኋላ ስናካፍለው የሚመጣው 13 ነው። ነገር ግን ይሄ መልስ እዚሁ ስለሌለ መልሱ ለጊዜው አልተገኘም እዚህ መሃል ማለት ነው። እናንተ ግን በደንብ አድርጋችሁ ሰርታችሁ አሰራሩና አካሄዱን ልመዱት በደንብ። በጣም ጥሩ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ምናልባት ያልገባችሁ ግር ያላችሁ ወይም እኔ ሳቀርብ የተሳሳቱ ነገር ካለ አስተያየት መስጫው ላይ ለማስቀመጥ ወደኋላ አትበሉ። ምክንያቱም ሌሎችም ስለሚማሩበት። ከተመቻችሁ ላይክ አድርጉ። ሌሎቹም እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነዚያ ጥያቄዎች በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን አሁኑኑ ሳብስክራይብ አድርጉ። መልካም የጥናትና የፈተና ዝግጅት ጊዜ ይሁንላችሁ። በክፍል 2 እስከምንገናኝ ቻው።